ሰላም ውድ ተመልካች አድማጮቻችን ዕለታዊ የሆነውን የምንዛሬ ተመን መረጃዎቻችንን እንደተለመደው ዛሬ ይዘንላችሁ መጥተናል። የምናስቀኛችሁ በአራት ባንኮች ያሉትን ዋና የተባሉ የምንዛሬ ተመኖችን ዩሮን፣ ፓውንድን እንዲሁም ደግሞ የዶላርን ምንዛሬ ጨምረን ሌሎች ዓለም አቀፍ የሆኑ ወሳኝ ምንዛሬዎች ዛሬ ሚያዝያ 7 2018 ዓ.ም በአራት ባንኮች ማለትም በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ በስንት እየተሸጡ እንደሚገኙ የምንነግራችሁ ሆናል። እስከ መጨረሻው ድረስ አብራችሁን መቆየት እንዳትረሱ። ለቻናሉ አዲስ ከሆናችሁም በዚህ ቻናል ላይ ወርቃማ እንዲሁም ደግሞ የምንዛሬ መረጃዎችን በየዕለቱ የምናቀርብበት ቻናላችን ነው። ሰብስክራይብ ማድረግ አይረሳ። ሰብስክራይብ ይሁኑ፣ ቤተሰብ ይሁኑ። የምንጀምረው መረጃችን ከኢትዮጵያ ንግድ ባንክ ይሆናል። የኢትዮጵያ ንግድ ባንክ መረጃውን ሲጀምር እንግዲህ መልእክት አለኝ ብሏል። መልእክቱን አስደምጣችኋለሁ። የ9 ብር ጉርሻ ይላል። ከውጭ ሀገራት በተለይ ደግሞ በኢትዮ ዳይሬክት፣ በካሽኮ፣ በፋስት ፔይ፣ በወገን ሴንድ፣ በጎቲም እንዲሁም ደግሞ በላኪ ረሚት የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኩ በሚሰሩ ዓለም አቀፍ የሆኑ የሐዋላ አስተላላፊዎች በኩል ገንዘብ ሲላክሎ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ9 ብር ተጨማሪ ጉርሻና አገልግሎታችን ደግሞ በተቀላጠፈ መንገድ እንደምንሰጠው ስናበስር በደስታ ነው ይላል የኢትዮጵያ ንግድ ባንክ መረጃ። ይህንን ብሎ እንግዲህ ያወጣው መልእክት አለ። አሁን ቀጥታ የምንሄደው ወደ መረጃው ነው የሚሆነው ማለት ነው። ምንዛሬ መረጃውን በስንት እየተሸጠ ነው የሚገኘው የሚለውን ከዶላር ጀምረን ስንመለከት የአሜሪካ ዶላርን በ156 ከ14 ነው በመሸጥ ላይ የሚገኘው። ፓውንድ ስተርሊንግን ደግሞ በ206 ከ44 በመሸጥ ላይ ይገኛል። ዩሮን ስንመለከት በ183 ከ07 ነው በመሸጥ ላይ የሚገኘው። ስዊስ ፍራንክን ደግሞ በ194 ከ98 በመሸጥ ላይ ይገኛል። የኩዌት ዲናርን ስንመለከት የኩዌት ዲናር በኢትዮጵያ ንግድ ባንክ መረጃ መሰረት እየተሸጠ የሚገኘው በ499 ከ97 ሲሆን የቻይና ዩዋን ደግሞ በ22 ከ44 በመሸጥ ላይ ይገኛል። የዲራምን ምንዛሬ ስንመለከት ዛሬ ሚያዝያ 7 ላይ በ42 ብር ከ51 እየተሸጠ ነው የሚገኘው። የሳውዲ ሪያልን ደግሞ በ41 ከ61 በመሸጥ ላይ ይገኛል ማለት ነው።